ሰላም እንደምን አላችሁልን ተወዳጆቹ የመድፈኞች ቤተሰቦች እንደምን አላችሁ? ስላገኘናችሁ በጣም ደስ ብሎናል። ዛሬ በአንድ ደረሰ ጉዳይ ነው እንቆያለን። ትናንት ምሽት ላይ በጣም ትልቅና ብሬክ ያደረገ ዜና አለ። ቪክተር ዮኬሬሽ የማንቸስተር ዩናይትድን ጥያቄ ኦፊሻሊ ውድቅ አድርጎ ወኪሉና እሱም የአርሰናል ጥያቄ የተጠባበቀው እንደሆነ ተሰምቷል። ወይም ደግሞ ወደ አርሰናል መሄድ እንደሚፈልግ እና ምርጫው አርሰናል እንደሆነ ለማንቸስተር ዩናይትድ ሰዎች መናገሩን ትልልቅ ሚዲያዎች ዘግበውታል። እነማን ዘገቡት? የትኞቹ ጋዜጠኞች ለየትኞቹ ሚዲያዎች የሚጽፉት ምን ያህል ታማኝ ናቸው የሚሉትን እንነጋገራለን። የአርሰናል ምርጫስ ማን ነው? የመጀመሪያ ምርጫስ የትኛው ነው? መቼስ ኦፊሻል ጥያቄ አርሰናል ያቀርባል? ቤንጃሚን ሼሽኮ እና ቪክተር ዮኬሬሽ የትኛውን ይመርጣል አርሰናል? የትኛውንስ ጥያቄ በየትኛው ሰዓት ያቀርባል የሚሉትን ጉዳዮች እንዳስሳለን ከናንተ ጋር ማለት ነው። መረጃዎችን ይዣለሁ። እንዲሁም ደግሞ ሰርች ያረኳቸውን ያገላበጥኳቸውን ሶሻል ሚዲያዎችንም እንዲሁም ደግሞ ዌብሳይቶችንም አጋራችኋለሁ። ብቻ አብራችሁን ትቆዩ ዘንድ በይፋ ወይም ደግሞ በፍቅር ጠይቃችኋለሁ። በቆይታችሁ ወቅት ሰብስክራይብ ማድረጋችሁ አይለይ። ከዚህኛው ቪዲዮ በፊት ትናንትና የለቀኩላችሁ በጣም ጥሩ አናላይሲስ አለ። ሮድሪጎ፣ ኒኮ ዊሊያምስን እና እንዲሁም ደግሞ አንቶኒዮ ጎርደንን አርሰናል የትኛውን ተጫዋች ማስፈረም ይፈልጋል፣ የትኛው ተጫዋች በየትኛው ሂሳብ ወደ አርሰናል የመምጣት እድል አለው። እሱ ቪዲዮ ብዙ አልታየምና ገብታችሁ ተመልከቱት። በጣም ጥሩ አናላይሲስ ያለበት ነው። አንቶኒዮ ጎርደንን እንዲሁም ኒኮ ዊሊያምስን እና ሮድሪጎን የተመለከተ ማለት ነው። ዛሬ በቪክተር ዮኬሬሽ መረጃ ላይ እንቆያለን። ሰብስክራይብ አድርጉ። ሀሳብ አስተያየቶቻችሁን ጻፉልን። ምን አይነት ስሜት ተሰማችሁ መረጃውን ስትሰሙ? አርሰናል በምን ያህል ደረጃ በዝውውሩ ይሳተፍበታል? ደግሞ በኮሚቴ ፔጃችን ላይ የትኛው ተጫዋች እንደምትመርጡ ቮት አድርጌያለሁ፣ አስቀምጫለሁ። ቪክተር ዮኬሬሽንስ ወይስ ቤንጃሚን ሼሽኮ? እሱ ጋር ቮት አድርጉልኝ። ሁሉንም ስለምታደርጉ ከልብ አመሰግናለሁ። ከመሸጋገሪያ ሙዚቃ በኋላ እንመለሳለን። የምትገኙት በድጋሚ አርሰናል ኢንፎ ላይ ነው። ክብራንና ክብራን ከሰሞኑ መጀመሪያ መረጃውን ያወጣው ወደ ሚዲያ ሲኤንኤን ፖርቱጋል ነበር። አርሰናልና እንዲሁም ደግሞ የቪክተር ዮኬሬሽ ወኪል እንደተነጋገሩ የሚያሳውቅ ነገር የዜና ያስነበበ። ከዛ በኋላ ትናንትና ቀን ማለዳ አካባቢ ላይ ፖርቱጋል ሪኮርዶ የሚባል አንድ በፖርቱጋል ውስጥ በጣም ታማኝ የሆነና ለረጅም ጊዜ የቆየ ጋዜጣ እንዲሁም ብሮድካስቲንግ ሚዲያ ቪክተር ዮኬሬሽ ወደ አርሰናል ብቻ መሄድ እንደሚፈልግና ለማንቸስተር ዩናይትድ ሰዎች የማንቸስተር ዩናይትድ ጥያቄ ውድቅ አድርጎ አርሰናል ላይ የጠበቀ እንደሆነ ነገራቸው የሚሉ መረጃ ወጣ። ግን ለብዙ የአውሮፓ ሚዲያዎች ተአማኒነት አልነበረውም። ወይም ደግሞ በዚህ ልክ አርሰናል ኦፊሻል ጥያቄ ሳያቀርብለት የማንቸስተር ዩናይትድ ጥያቄ ወይም ደግሞ የማንቸስተር ዩናይትድ ትክክለኛ የዝውውር ጥያቄ እንዴት ይገፋል ተብሎ ብዙ መነጋገሪያ ሆነ። ከዛ በኋላ ምሽት ላይ በእግር ኳስ ውስጥ በተለይ ደግሞ በዝውውር መረጃዎች ውስጥ ፍጹም ተአማኒነት ያላቸው ሰዎች ሚዲያዎች ሁሉ ይህን ዜና ማረጋገጥ ቻሉ። ለምሳሌ ዘጋርዲያን የሚጽፈውና ለቴሌግራፍ ደግሞ አንዳንድ ጽሁፎች የሚያበረክተው ጂሚ ጃክሰን ሙሉ በሙሉ ማንቸስተር ዩናይትድ ከዚህ ዝውውር እንደወጣና ቪክተር ዮኬሬሽ ለማንቸስተር ዩናይትድ ሰዎች አርሰናል እንደሚጠብቅ ወይም ደግሞ ወደ አርሰናል መሄድ እንደሚፈልግ አሳወቀ ብሎ ጻፈ። ከዛ በኋላ ዘ ታይምስ ይጽፋል። ከዘ ታይምስ ጸሐፊዎች ውስጥ በጣም ጥሩ የሚባል ሪከርድ ያለው ጸሐፊ ነው ፖል ሄሪስት። እሱም ወደ ሶሻል ሚዲያ ወደ ኤክስ ወጥቶ ይህን ዜና እንደገና ማስተጋባት ቻለ ማለት ነው። አርሰናል እና ቪክተር ዮኬሬሽ በኤጀንቱ ምክንያት እንደተነጋገሩና የአርሰናል ኦፊሻል ጥያቄ ቪክተር ዮኬሬሽ እየጠበቀ እንደሆነ ጻፈ። ለቢቢሲ የሚጽፈው ሳሚ ሞኬብል በተለይ ደግሞ የአርሰናል ጉዳዮችን ይህን አረጋገጠ። ለስካይ ጀርመን ይጽፋል። በጀርመንኛ ነው ጽሁፎቹ የሚያስቀምጠው። ግን ደግሞ ወደ ትዊተሩ ወጥቶ በእንግሊዝኛ ፍሎረን ፐልተርበርግ ወጥቶ ስለ ዝውውሩ ዲቴልስ ነገር ጻፈና 60 እስከ 70 ሚሊዮን ዩሮ ብቻ ይሄ ዝውውር ሊጠናቀቅ እንደሚችልና የቪክተር ዮኬሬሽ ወኪል ለፕሬዚዳንቱ ለክለቡ ፕሬዚዳንት ፍሬድሪክ ቫርዲስ የዝውውር ሂሳቡ ዝቅ እንዳይቢል መተማመን ውስጥ እንደገቡና የዝውውር ሂሳቡን እንዲያመጣ እንደጠየቁት ተሰማ። እሱ ነገር እመለስበታለሁ። ሌላኛው ለዘ ስፔን ይጽፋል። ሮብ ዳውሰን ይባላል። የማንቸስተር ጉዳዮችን በተለይ ፎከስ አድርጎ የሚጽፍ ነው። ከዚህ በኋላ በብዙ የማንቸስተር ዩናይትድ መረጃዎች በተለይ ደግሞ ቪክተር ዮኬሬሽን የተመለከቱ መረጃዎችን እንደማያጋራ ያለቀ ጉዳይ እንደሆነ ጻፈ። ሶሻል ሚዲያ ላይ በጣም ታማኝ ነው። የሶሻል ሚዲያ አፕዴቶችን በየሰከንዱ ያጋራል። ፋብሪዚዮ ሮማኒዮ መጨረሻ ላይ ብዙ በተለይ ደግሞ የሀገራችን እግር ኳስ ደጋፊዎች ያመኑት እሱ ገጽ ላይ ይህን ሲመለከቱ ነው። ቀደም ብሎ ምሽት ላይ በዩቲዩብ ይህን ማብራሪያ ሰጠ። ከዛ በኋላ ሶሻል ሚዲያው ላይ ኤክስ ላይ፣ አይጂ ላይ እንዲሁም ደግሞ ፌስቡክ ላይ ወጡ ማንቸስተር ዩናይትድ ከቪክተር ዮኬሬሽ ዝውውር እጁ እንደሌለበት ወይም ደግሞ እንደወጣ ቪክተር ዮኬሬሽ ኦፊሻሊ ለማንቸስተር ዩናይትድ ሰዎች እንደነገራቸውና የአርሰናል ዝውውር እየጠበቀ እንደሆነ ማሳወቅ ቻለ ማለት ነው። እና ብዙ የኛ ሀገር ውስጥ ያሉ የብሽሽቅ ሚዲያዎች የብሽሽቅ
ነገሮች መቼም እንዳሉ ይታወቃሉና በነዛ ብሽቁጭ የማንቸስተር ዩናይትድ ደጋፊዎች ፍጹም ተበሳጭተው ቪክተር ዮኬሬሽ ማንቸስተር ዩናይትድ አልፈልግ በማለቱ ወይም ደግሞ የማንቸስተር ዩናይትድ ጥያቄ ባለመቀበሉ ደግሞ ያልተቀበለ የአርሰናል ስም ጠርቶ በመሆኑ ብስጭት ውስጥ እንደገቡ መመልከት ቻልና ደግሞ የአርሰናል ደጋፊዎች በአንዳንድ የኩራት ስሜቶች ውስጥ እንደተመለከትን እንዳሉ መመልከት ቻልን ማለት ነው። እንግዲህ ዲቴልሱን ለመመልከት እንሞክር። እንግዲህ አርሰናል ከቪክተር ዮኬሬሽና ቤንጃሚን ሼሽኮ ወኪሎች ጋር ከክለቡ ከቤንጃሚን ሼሽኮ ደግሞ ከአረብ ቴሌቪዥን ጋር አድቫንስ የሆኑ ወሬዎችን እያወራ እንደሆነ ይታወቃል። በዚህ ሰዓት መረጃውን ያጋራዋችሁን ካን ማለዳ ላይ የወጡ መረጃዎች በሙሉ የሚጠቁሙት ከሁለቱም ተጫዋቾች ወኪሎች ጋር እየተነጋገረ እንደሆነ ነው መረጃዎች የሚጠቁሙት ማለት ነው። እንግዲህ የሲኤንኤን ፖርቱጋል ከሁለት ቀናት በፊት እንደዘገበው ሀሰን ሳታኪያ የቪክተር ዮኬሬሽ ወኪል ከአርሰናል ሰዎች ጋር ተነጋገረ በዝውውሩ ጉዳይና በስፖርቲንግ ሊዝበን በሚፈልጋቸው የዝውውር ሂሳቦች ላይ መነጋገር ቻሉ። የስፖርቲንግ ፕሬዚዳንት የሆኑ ፍሬድሪክ ቫርዴስ ከሰሞኑ ወጥቶ ወደ ሚዲያ ግልጽ የሆነ ማስፈራሪያዎች፣ ዛቾች እየደረሱ ብላክሜል እየተደረገ እንደሆነ በተለይ ደግሞ በኤጀንቱ በቪክተር ዮኬሬሽ ኤጀንት ብላክሜል እየተደረገ እንደሆነ ማንሳት ቻለ። የመከዳድ ስሜት ቪክተር ዮኬሬሽና ሀሰን ሳታኪያ ስሜት እንደተሰማቸው ከዚህ በፊት ለእናንተ አስነብበናል። ምክንያቱም ከአመት በፊት በጀንትልማን አግሪመንት በ60 ሚሊዮን ዩሮ በ10 ሚሊዮን ተጨማሪ አድሰንስ ከክለቡ መልቀቅ እንደሚችል ይሄ ፍሬድሪክ ቫርዴስ ለኤጀንቱም እንዲሁም ደግሞ ለቪክተር ዮኬሬሽ ነግረውት ነበረ። ግን ከዛ በኋላ ይሄን ነገር ቃላቸውን አክብረው በ60 ሚሊዮን ዩሮ እንደማይወጣ 80 ሚሊዮን ዩሮ አዶንስ ውጭ እንደሚጠይቅ ተሰማ። ይሄ ደግሞ ብስጭት ፈጠረ። ከዛ በኋላ የሀሰን ሳታኪያ መረጃ እንዳላቸው ማስረጃም እንዳላቸው 60 ሚሊዮን ዩሮ መሸጥ እንደሚችሉ ማስረጃ እንዳላቸው መግለጽ ቻሉ። ከሰሞኑ የተሰማው ሌላው አፕዴት ሀሰን ሳታኪያ እና ፍሬድሪክ ቫርዴስ በፊት ለፊት ተገናኝተው አወሩ። የኤጀንቱና እንዲሁም የክለቡ ፕሬዚዳንት ማለት ነው። ከ60 እስከ 70 ሚሊዮን ዩሮ መውጣት እንደሚችል መረጃ ወጣ። እንዳልኳችሁ ፍሎሪያን ፕሌተርበርግ የሚባለው የስካይ ጀርመን ጋዜጠኛ ይህን ነገር ማጋራት ቻለ ማለት ነው። እንደገና ሁለቱ ሰዎች እንደተስማሙ ማለት ነው። ከዛ በኋላ አርሰናልና ይሄ ኤጀንት ተነጋገሩ፣ እንዲሁም መስማማት ውስጥ ደረሱን የተባለ አርሰናል ግን ኦፊሻል ጥያቄ ለስፖርቲንግ ሊዝበን አላቀረም። እንግዲህ ደጋፊዎች እንዲያውቁት የሚፈልገው ነገር ቪክተር ዮኬሬሽ ወደ አርሰናል መሄድ እንደሚፈልግና የአርሰናል ጥያቄ እየተጠባበቀ እንደሆነ ገለጸ እንጂ አርሰናል የመጀመሪያ እቅዱ አይደለም። ስቲል ናው ማለት እሱ ልነግራችሁ እፈልጋለሁ በግልጽ ማለት ነው። የአርሰናል የመጀመሪያ እቅድ ቤንጃሚን ሼሽኮ ነው። ቤንጃሚን ሼሽኮ ከአርሰናል ጋር በግል የጀንትልማን አግሪመንት አለው። ክለቡና አርሰናል የሚስማሙ ከሆነ የአርሰናል የመጀመሪያ እቅድ ቤንጃሚን ሼሽኮ። ያንተ ምርጫ ማን ነው ብትሉኝ ወደፊት ማሳወቅ ይሆናል። ግን የቤንጃሚን ሼሽኮ ነው አርሰናል የመጀመሪያ የሚካሄድ የመጀመሪያ እቅድ ማለት ነው። ከቪክተር ዮኬሬሽ ኤጀንት ጋር የተነጋገሩት እና በዝውውሩ አጠቃላይ ባህሪ ጋር አርሰናል ኤጀንቶቹና የስካውት ባለሙያዎችን ልኮ ወደ ፖርቱጋል ያወሩት ይሄኛው የቤንጃሚን ሼሽኮ ዝውውር ማይሳካ ከሆነ እጥፋቶች እንዲኖሩ ነው ወይም ስለሚኖሩ ነው ወደ ቪክተር ዮኬሬሽ ማለት ነው እንጂ የመጀመሪያ እቅዱ ቤንጃሚን ሼሽኮ ስቲል ነው ማለት ነው። በዚህ ሰዓት እንኳን ከቤንጃሚን ሼሽኮ ወኪሎች ጋር ነው አርሰናል እየተነጋገረ የሚገኘው ማለት ነውና በዚህ ሳምንት ግን የሚጠበቅ አፕዴት ይኖራል። ከሰኞ እስከ ዓርብ በሚኖረው ሳምንት ውስጥ ወይም ደግሞ ቆይታ ውስጥ በጣም አፕዴቶች ይኖራል። ምክንያቱም የአውሮፓ የዝውውር መስኮት ሰኞ በይፋ ይከፈታል። ዛሬ ጁን 50 አይደለ? ነገ በይፋ ይከፈታል። እስካሁን ተከፍቶ የነበረው ከጁን 1 እስከ ጁን 10 ተከፍቶ የነበረው ለፊፋ ወርልድ ካፕ እንደሆነ ይታወቃል። ለነሱ የተከፈተው ለክለቦች ወርልድ ካፕ የተከፈተው በ10 ጁን 10 ላይ ተዘግቷል። አሁን በይፋ 2 ወራትን እስከ ሴፕቴምበር 1 ከ2 ወራትን በላይ የሚቆየው የዝውውር መስኮት ይከፈታል። ስለዚህ በዚህ ሳምንት አርሰናል ይፋዊ ጥያቄ ያቀርባል። ከሁለት አንዱ ነው ማለት ነው። በተለይ ለቤንጃሚን ሼሽኮ ያቀርባል። የቤንጃሚን ሼሽኮ የሚያቀርበው ወይም በቂ ነው የሚለው ሂሳብ ውድቅ የሚደረግበት ከሆነ ነው ወደ ቪክተር ዮኬሬሽ ፊቱን ያዞራል ተብሎ የሚጠበቀው ማለት ነው። ግን ቪክተር ዮኬሬሽ እንዳልኳቸው የአርሰናል ኦፊሻል ጥያቄ የጠበቀ ነው ከሌሎች ክለቦች በላይ። የማንቸስተር ዩናይትድ ጥያቄ ውድቅ አድርጓል። ከጁቬንቱስ እና ከሌሎች ክለቦች የሚቀርብለትን ጥያቄ የሚያጤ ነው የአርሰናልን ጥያቄ ከተቀበለ በኋላ ወይም ደግሞ አርሰናል ጥያቄ ካቀረበለት በኋላ ነው። እና አርሰናል በመንታ መንገድ ውስጥ ነው ያለው። ሁለት አሁን አውሮፓ ውስጥ በጣም ተፈላጊ የሆኑ ስትራይከሮችን የማስፈረም ኦፖርቹኒቲ ያለው ኦፊሻል ኦፖርቹኒቲ ያለው ግን ይሄን ኦፖርቹኒቲ በምን ያህል መጠን ይጠቀምበታል የሚለው የሚጠበቅ ነው። ማይፈጠን ከሆነ የእግር ኳስ የዝውውር መስኮት መልክ እንዴት እንደሚቀየር አይታወቅም ነው። ሁለቱን ሊያጣበት የሚችል እድል አለ። ግን አሁን ሁለት ዓለም አውሮፓ ውስጥ ያሉ ጉምቱ ስትራይከሮችን
የማስፈርም ኦፖርቹኒቲ ሚኬል አርቴታና አርሰናል በእጃቸው አለ። አንድሪያ በርታ ከሰሞኑ ከሁለት አንዱ ትልቅ የሚባለውን የዝውውር ሂሳብ ያቀርባል ተብሎ ይጠበቃል። ትናንትና ምሽት የነበረው መረጃ ይሄ ነው። በጣም ብሬክ ነበረ መረጃው ሲወጣ፣ ምክንያቱም ብዙ ደጋፊዎችን የሚያበሳጭ ነበር። በተቃራኒ ወገን በማንቸስተር ዩናይትድ፣ በአርሰናል ወገን ደግሞ ብዙ ደጋፊዎችን የሚያስደስት ነበር። ግን የአርሰናል ደጋፊዎች አርሰናል ይፋዊ ጥያቄ እንዳላቀረበ ሲሰሙ ደግሞ ሌላ ቅሬታዎች እንደገቡ ተሰምቷልና ይህን ነገር ለእናንተ ለማጋራት ነው በማለዳው የተገኙት። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። አፕዴቶች ካሉ ምሽት ላይ እንገናኛለን፣ ካልሆነ ነገ ማለዳ ላይ እንገናኛለን። መልካም ቀን፣ መልካም ውሎ።